ሶሻል ሚዲያ ላይ በምትሰሩበት ጊዜ ቪው የሚገኘው እንዴት ነው? ይሄንን ማወቅ ያው ግዴታም ጭምር ነው። ለምን ሶሻል ሚዲያ ላይ እስከሰራችሁ ድረስ ሰው ጋር መድረስ አለባችሁ። ሰው ሊያውቃችሁ የሚችለው ቪዲዮአችሁ ሲያይ ብቻ። ስለዚህ ቪው እንዴት ነው ማግኘት የምንችለው? ይሄ ነገር አልጎሪዝም ይባላል። አልጎሪዝም ማለት ምን ማለት ነው? ባጭሩ አሰራር ብላችሁ አስቡት። የትኛውም ሶሻል ሚዲያ አንድ ቪዲዮ ቫይራል እንዲወጣ የሚወስነው ከተመልካቾቹ በሰበሰበው ኢንፎርሜሽን ነው እንጂ በራሱ አይወስን። በራሱ አንድ ቪዲዮ ገና እንደተፖሰተ ቫይራል ይወጣ ብሎ ዲሳይድ አያደርግም። ምን ያደርጋል? ይሞክራል። መጀመሪያ የተወሰኑ ሰዎች ጋር ቪዲዮን ልቆ ይሞክራል። ገብቷችኋል? ሪሰርች ይሰራል ማለት ነው ሰው ላይ። ቲክቶክ ላይ አሁን ምንድነው ለምሳሌ አይታችሁ ከሆነ ቪዲዮ ፖስት ታደርጉ 500 ሰው ምናምን ጋር ይደርሳል፣ 300 ሰው ጋር ይደርሳል እኮ አብዛኛው ጊዜ ቪዲዮዎች አይደል እንዴ? እዛ 300 ላይ ስታክ አድርጎባቸው ያቅም ቪዲዮ ግን ለ300 ሰው ደርሷል። ገብቷችኋል? ምን እያደረገ ነው? እነዛን 300 ሰዎች ቴስት እያደረገ ነው ማለት ነው። ሪሰርች እየሰራ ነው ያ ቪዲዮ ተወዳጅ ነው ወይስ አይደለም የሚለውን ማለት ነው። ስለዚህ ቲክቶክ ቪዲዮአችሁ ቫይራል ሊወጣ የሚችለው አንደኛ እነዛ 300 ሰዎች ወይ 500 ሰዎች ቪዲዮአችሁን ከወደዱና ከወደዱ ብቻ እንጂ ቲክቶክ በራሱ ዲሳይድ አያደርግም። ይሄንንም ማድረጉ ትክክል ነው። ለምን የሰውን ፍላጎት መረዳት አለበታ ቲክቶክ። ገብቷችኋል? ስለዚህ አሁን የምናወራው ነገር ምንድነው? እነዛ 300 400 ሰዎች ቪዲዮን እንደወደዱ ቲክቶክ በምን ያውቃል? ላይክ ስላደረጉ ነው? ኮሜንት ስላደረጉ ነው? ሼር ስላደረጉ ነው? ምንድነው እንደወደዱ የሚያውቅበት መንገድ ምንድነው የሚለውን እናወራለን ማለት ነው። ስለዚህ ይሄ ግራፍ የሚያሳየው ነገር ምንድነው? ይሄ ሰዓት ነው ብላችሁ አስቡ። ለምሳሌ አሁን ሰዓቱ 6:20 ነው። ስለዚህ 6:20 ላይ ያንተ ስም ማን ነበር? እንድሪስ እና ሰሚራ ሁለቱ ቪዲዮ 6:20 ላይ ፖስት አደረጉ። የ1 ደቂቃ ቪዲዮ ብላችሁ አስቡ። ስለዚህ አብዛኛው ጊዜ እንዳልኳችሁ 300 ሰው 500 ሰው እስከ 1000 ሰው ያደርሳል ቲክቶክ መጀመሪያ ላይ ቪዲዮአችሁ ማለት ነው። ቲክቶክ ይሄንን ያመጣው ለመሰላችሁ ሌሎቹ ሶሻል ሚዲያዎች ያሸነፈበት መንገድም ይሄ ነው። ዩቲዩብ አሁን እንደዚህ ቪዲዮ ፖስት አድርጋችሁ 300 ሰው ጋር አያደርስ መጀመሪያ። ገብቷችኋል? ዩቲዩብ ሞክሮ የሚያክሰው አለ 300 ሰው አይቶላችኋል ቪዲዮ ፖስት እንዳደረጋችሁ አይም። ቲክቶክ ግን አሻሽሎ ነው ያቺን አልጎሪዝም ያመጣው ማለት ነው። ሁሉም ሰው ኮንቴንት ክሬተር መሆን ይችላል የሚለው ነገር ስላደረገ ነው። አሁን ለምሳሌ ሀገሪቷ ላይ ቲክቶከር ነው ወይስ ዩቲዩበር ነው የሚበዛው? ቲክቶከር። ምክንያቱም ቀለል ይላል ቲክቶክ። ገብቷችኋል? ስለዚህ ገና እንደጀመራችሁ አይነት ቪው ይሰጣችኋል ቲክቶክ፣ የተወሰነ ቪው ማለት ነው። ከዛ እነዚህ የእሷን ቪዲዮ እንድሪስንም የሰሚራንም ቪዲዮ 6:20 ላይ ፖስት አድርገው ለምሳሌ በመጀመሪያው 1 ሰዓት ብላችሁ አስቡ እስከ 7:20 እስከሚል ድረስ የሁለቱንም ቪዲዮዎች ለተወሰኑ ሰዎች ያደርሳል። ገብቷችኋል? 500 ሰው ሊሆን ይችላል፣ 1000 ሰው ሊሆን ይችላል። ያ ፊክስ ቁጥር አይደለም። ያደርስና እዛ ጋር ቪው ይረጋጋል። የሁለቱም ገብቷችኋል? የሁለቱም ይረጋጋል። ከዛ በኋላ አንዱ ቪዲዮ ቫይራል ይወጣል፣ አንዱ ቪዲዮ ስታክ አድርጎ ይቀራል። ቫይራል የሚወጣው ቪዲዮ የትኛው ነው፣ ስታክ የሚያደርገው የትኛው ነው የሚለውን ልንገራችሁ አሁን ማለት ነው። ከዛ ሰሚራና እንድሪስ ቪዲዮ ፖስት አደረጉ። መጀመሪያው ሰዓት ላይ የሁለቱም 500 አናቱ ላይ ታየ። ሁለቱም ብለን እናስብና 500 ሰዎች አዩት ማለት ሁለቱም 500 ቪው ስለሆነ ብቻ እኩል ናቸው ማለት አይደለም። የሚለያዩበት ነገር አለ። አንደኛ ሁለቱም ፖስት ያደረጉት 1 ደቂቃ ላይ እንድሪስ ቪዲዮ ላይ ሰዎች 40 ሰከንድ ድረስ ቆዩ ብላችሁ አስቡ። አማካይ አንዳንዱ 1 ደቂቃውን ሙሉ አየ፣ አንዳንዱ 20 ሰከንዱን አየ፣ አንዳንዱ ስክሮል አደረገ። ብቻ በአማካይ 40 ሰከንድ ነው የእንድሪስ ቪዲዮ ብላችሁ አስቡ። የሰሚራን ደግሞ በ5 ሰከንዱ አብዛኛው ሰው ስክሮል አደረገ ብላችሁ አስቡ። ገብቷችኋል? በአማካይ የእሷን ሰዎች ስንት ደቂቃ ነው ያዩት? 5 ሰከንድ። የእንድሪስን ስንት ደቂቃ ነው ያዩት? 40 ሰከንድ። ስለዚህ ይሄ ምን ይባላል? አቨሬጅ ቪው ዱሬሽን ይባላል ማለት ነው። ይሄ የአልጎሪዝም አለቃ ነው። በቃ ሰዎች ቪዲዮአቸው ያንን ቪዲዮ እንደወደዱት ትልቁ ማሳያ ሰዎች ቪዲዮ ላይ ሲቆዩ፣ ቪዲዮ ላይ የራሱ ቪዲዮ ላይ ሰውን እንዲቆይ ያደረገ ሰው ጥሩ ኮንተንት ሰርቷል። ባይዘው አሁን ይሄንን ኤግዛምፕል ልስጣችሁ። ለምሳሌ ቲክቶክ ላይ ምናምን አንዳንድ የማይወደዱ ሰዎች አሉ፣ ሰው የማይወዳቸው ሰዎች አሉና ግን ቪዲዮአቸው ቫይራል ይወጣል ሁሌ። አንዳንዴ ምን ያደርጋሉ? ኮሜንት ሴክሽኑ ራሱ ኦፍ ያደርጋሉ፣ ሰው መጥፎ ኮሜንት እንዳይሰጣቸው ብለው። ላይክም ብዙ የለውም፣ ግን ቪዲዮአቸው ቪው በጣም ብዙ ነው ስታዩ። ያ የሆነበት ምክንያት ምንድነው? እቺ ነች። ለምን ሰው እየጠላቸው ምን ያደርጋል? ያያል። እቺ የተመታች ሴትዮ ነው ምንድነው? ምን እያለች ነው እያለ እስከ መጨረሻ ቪዲዮ ነው ያያል። ስለዚህ ትልቁ ነገር ምንድነው መሰላችሁ? ቪዲዮአችሁ ላይ ሰዎች የቆዩበት ቆይታ ቪዲዮአችሁን ቫይራል እንዲወጣ ያደርጋል። ይሄንን የት ነው የምታዩት?
ሰዎች አቨሬጅ ቪዲዮ ዱሬሽኑ ምን ያክል ደቂቃ የኔን ቪዲዮ እያዩ ነው? ብዙዎቻችሁ ቲክቶክ ላይ ቼክ አድርጋችሁ ታውቃላችሁ? አድርጎ የሚያውቅ ሰው እስቲ የቪዲዮ አቨሬጅ ቪዲዮ ዱሬሽን ስንት ነው ብሎ ቼክ አድርጎ የሚያውቅ ሰው? አብዛኛው ሰው ቼክ አያደርግም ይሄን ነገር። ግን ዋናው ነገር ይሄ ነው። የቱ ጋር ነው? ቲክቶክ ስቱዲዮ ውስጥ ነው የምታዩት ይሄን ነገር። ምንድነው መፍትሄው ምናምን ቢሆን እናወራለን። ሰዎች ቪዲዮአችሁ ላይ እንዲቆዩ ምንድነው ማድረግ ያለብን የሚለውን ማለት ነው። ከዛ ቀጥሎ ላይክ ሼር ኮሜንት የሚባለው ነገር አይጠቅምም አይደለም። ሁለተኛ ነው እነሱ ምን ይባላሉ? ኢንጌጅመንት ይባላል። ላይክ ሼር ኮሜንት ፌቨራይት ላይ ማድረግ፣ ያንን ቪዲዮ ካዩ በኋላ ሌላ ነገር ሰርች ማድረግ፣ እነዚህ ነገሮች ኢንጌጅመንት ይባላሉ። ያው አቨሬጅ ቪዲዮ ዱሬሽን ላይ ሌላ ቀደም ያልጠቀስኩላችሁ ነገር ምን አለ መሰላችሁ? ድጋሚ ሰዎች ቪዲዮአችሁን ሲያዩት ማለት ነው። ሪዎች የሆነ ቪዲዮ ከወደዳችሁ ደግማችሁ ታያላችሁ። ሪዎች ራሱ ያው እዛ ዎች ታይም ላይ ነው የሚካተተው ብዬ ነው። ስለዚህ ዋናው ነገር ምንድነው? የእናንተ ቪዲዮ የሰውን ልጅ ምን ያክል ይዞት ቆየ የሚለው ነገር ነው። ሁለተኛው ኢንጌጅመንት ነው እንዳልኳችሁ። ኢንጌጅመንትም ኢምፖርታንት ነው። በተለይ ከኢንጌጅመንቶች ውስጥ ኮሜንት በጣም ኢምፖርታንት ነው ከሁሉም ማለት ነው። ይሄንንም ለምንድን ነው የሚያደርጉት? እስቲ እናንተ ራሳችሁን እዩ። እስቲ በጣም ካላንገበገባችሁ በስተቀር ኮሜንት ታደርጋላችሁ እንዴ? ላይክ ልታደርጉ ትችላላችሁ ባይዘው። ስለዚህ ኮሜንት የሚደረግ ቪዲዮ በጣም ኢምፖርታንት ነው። ኮሜንት ደግሞ ኢንዳይሬክትሊ ምን ይጨምራል? አቨሬጅ ቪዲዮ ዱሬሽን ይጨምራል። ለምን? ኮሜንት ታደርጉ ቪዲዮ ይቆማል እንዴ? ቲክቶክ ላይ አይቆምም። ስለዚህ ኮሜንት እስክትጽፍ ድረስ ቪዲዮ አቨሬጅ ቪዲዮ ዱሬሽኑንም እየጨመርክ ነው ማለት ነው። ስለዚህ ኮሜንት የሚደረግባቸው ቪዲዮዎች ዩዥዋሊ ቫይራል ይወጣሉ። ለምን? ኮሜንት በራሱ ጥሩ የአልጎሪዝም ፋክተር ነው። ሁለተኛ ደግሞ ኮሜንት ሲደረግ የሰው ልጅ ቪዲዮ ላይ እየቆየ ነው ማለት ነው። ስለዚህ አቨሬጅ ቪዲዮ ዱሬሽን ላይ ኢንዳይሬክትሊ ኢፌክት አለ። ከኮሜንት ቀጥሎ ሼር ነው። ሼር አድርጋችሁ ኮፒ ሊንክ ስታደርጉ ምን እያላችሁ ምን ልታደርጉ ነው? ያ ኮፒ ሊንክ ያደረገውን የሆነ ቦታ ሄደ ፔስት ልታደርግ ነው። ፔስት ያደረገውን ነክቶ ሰው ቴሌግራም ላይ ፔስት ያደረግሽው ሊንክ ነክቶ ሰው ወዴት ነው የሚመጣው? ወደ ቲክቶክ እየመጣ እንዲመጣ እያደረግሽ። ስለዚህ ኮፒ ሊንክን አሁን ቲክቶከሮች የሚመጡ ኮፒ ሊንክ አድርጉ የሚሏችሁ ኮፒ ሊንክን ቲክቶክ እንደ ጥሩ ነገር ነው አልጎሪዝሙ የሚወስደው። ለምን? ኮፒ ሊንክ ባደረጋችሁ ቁጥር ያንን ነገር የሆነ ቦታ ፔስት ነው የምታደርጉት። ፔስት ስታደርጉ ሰውየውን እየጠራችሁት ነው ወደ ቲክቶክ። ሌላ ደግሞ ኮፒ ሊንክ 50 ጊዜ ያርጉ ይላሉ። 50 ጊዜ ሲያደርግ ምን እያደረገ ነው ሰውየው? ኢንዳይሬክትሊ ምን እየሆነ ነው? ቪዲዮ ላይ እየቆየ ነው። ኮፒ ሊንክ አድርጎ እስኪጨርስ አቨሬጅ ቪዲዮ ዱሬሽን አይጨምርም እንዴ? እየጨመረ ነው። ስለዚህ ኢንዳይሬክትሊ ሼር እና ኮሜንት አቨሬጅ ቪዲዮ ዱሬሽን ይጨምራሉ። ሌላ ደግሞ ሼር ደግሞ ምን አለው መሰላችሁ? ኢፌክት ሰውን ከሌላ ቦታ ወደ ቲክቶክ የምታመጡበት ነገር ስለሆነ ቲክቶክ ይሄን ነገር ይወዷል ማለት። ስለዚህ አሁን እናንተ ሁሉም ሶሻል ሚዲያ ለራሱ ጥቅም ነው የሚፈልጋችሁ። ይሄን አንደርስታንድ ማድረግ አለባችሁ። ቲክቶክ የሆነ በጎ አድራጎት ድርጅት አይደለም። አንቺ ፎቶሽን አምጥተሽ ገጭ ስታረጊ ያንቺን ፎቶ ቫይራል የሚያወጣው የሆነ በጎ አድራጎት ድርጅት አይደለም። ያንቺ ፎቶ ሰውን አቴንሽኑን ይዞ አንቺ ፎቶ ላይ ሰው እየቆየ ከሆነ ይወድሻል። ፎቶሽን እንዳየ ሰው ስክሮል የሚያደርግ ከሆነ አይፈልግሽም። ይሄ ነው። ስለዚህ ሁለተኛ እዚህ ፖይንት ላይ የሚያዩት ባይዘው እንደነገርኳችሁ የሁለቱም ቪዲዮ የሆነ ሰዓት ላይ ይቆማል። ቪው መጨመሩ 500 ላይ የሷም ደረሰ የሱም ደረሰ አይደለ? እዚህ አይታችኋል። እዚህ ግራፍ ላይ ቆም ነገር ብሏል። ቪዲዮ ቫይራል ወጥቶለት የሚያቅሰው አለ ቲክቶክ ላይ በጣም ይሄ ነገር አንደርስታንድ ታደርጋላችሁ ብዬ አስባለሁ። የሆነ ያክል ይሄድና ቀስ ይላል። ከዛ በኋላ አንተ ቆሟል ብለህ ስታስብ ቫይራል መውጣት ይጀምራል ድጋሚ። በዛ ሰዓት ነው አናላይዝ የሚያደርገው እነዚህ ነገሮች። ገብቷችኋል? የሁለቱም ቪዲዮ ቆም ይልና የሱ የተወሰነ ሰዓት ከ30 ደቂቃ በኋላ ወይም ከ20 ደቂቃ በኋላ ሲተኮስ የሱ 500 ላይ ስታክ ያደርጋል ማለት ነው። ስለዚህ ቪዲዮዬ 500 ላይ ስታክ አደረገ የምትሉ ሰዎች ምክንያቱ ይሄ ነው። ገብቷችኋል? ወይ አቨሬጅ ቪዲዮ ዱሬሽን የለውም ወይም ኢንጌጅመንት የለውም። ሌላኛው ቪዲዮአችሁ ቫይራል እንዲወጣ የሚያደርገው ነገር ሬሌቫንስ ይባላል። ሬሌቫንስ ኢንዳይሬክትሊ እነዚህን ሁሉንም ነገሮች ይጨምራል። ነገር ግን አልጎሪዝሙ በራሱ ሬሌቫንስ ማለት ምንድነው? ይሄ ቶፒክ ዛሬ ምን ያክል ተፈላጊ ነው። ገብቷችኋል? ሬሌቫንት ማለት ተፈላጊ ማለት ነው። ምን ያክል ክብደት አለው ይሄ ነገር ምንድነው? ምን ያህል ትሬንዲንግ ነው ማለት ነው። ገብቷችኋል? በዛሬው ዕለት ይሄ ጉዳይ ምን ያክል ትሬንዲንግ ነው፣ ምን ያክል አንገብጋቢ ነው። ለዛ ነው ቲክቶክ ላይ ትሬንዲንግ የሆኑ ነገሮች ቫይራል የሚወጡት። ትሬንዲንግ የሆኑ ሳውንዶችን ተጠቅማችሁና ሳውንዶችን ሳትጠቅሙ ቪዲዮ ፖስት አድርጋችሁ ቪው ይለያያል። ለምን? ሬሌቫንስ ነው። እሺ ይሄንን ከቢዝነስ አንፃር ላስረዳችሁ። ለምሳሌ አሁን የሆነ ሰው ቲክቶክ ላይ ተቸግሮ ሲመጣ ምን ያክል ድርጅት እንደሚፈልገው ታውቃላችሁ? ያንን ሰውዬ
ያለበትን ነው የሚያፈላልጉት ካልረዳው ብሎ አይደል አንድ ሰው ተቸግሮ ሲመጣ ይረባረቡበታል ሁሉም እኮ ቢዝነስ ያላቸው ሰዎች በሙሉ ይረባረቡ ለምን ይሄ ሰውዬ ትላንትና ተቸግሮ ጉዳዩ ትሬንዲንግ ሆኗል በዛሬው ዕለት ይሄ ጉዳይ አጀንዳ ነው ማለት የዚህ ልጅ ጉዳይ ሰውን መያዝ የሚችሉት በየቀኑ አዳዲስ አጀንዳ ካለ ነው አይደል እንዴ ለምሳሌ ቲክቶክ ላይ ዛሬውኑ ምንድነው አጀንዳው ብንል አንድ አምስት ሰው የሚያወራበትን ነገር አናገኝም እንዴ አጀንዳ አላ በየቀኑ እዚህ ቼክ አድርጉ ቁጭ ብላችሁ ዛሬ አጀንዳው ምንድነው ደግሞ ሰው ስለምን እያወራ ነው ብትሉ የሆነ አጀንዳ አለ እለታዊ አጀንዳ ይሰጠናል አልጎሪዝሙ በራሱ ለምን ሁሌ እንድንገባ ስለሚፈልግ ማለት ነው ድሮ አይታችሁ ከሆነ እንትን እናደርጋለና ኢንተርኔት ብዙ ባልነበረበት ጊዜ የሆነ ዋይፋይ ያለበት ቦታ እንሄድና ከዩቲዩብ ቪዲዮዎች ዳውንሎድ አድርገን ከቲክቶክ አስቂኝ ቪዲዮ ዳውንሎድ አድርገን ወደ ቤት እንሄዳለና ድሮ ነበር እሱ አሁን ግን ሁላችንም ኢንተርኔት አክሰስ አለና ዳውንሎድ አድርጎ የሚያቅዘው አለ ቪዲዮውን አናረግም እዛው ነው የምናየው ስለዚህ ምንድነው የሚያደርጉት እለታዊ አጀንዳ ይፈልጋሉ እንዴት ያውቃሉ ለምሳሌ ሰው ትሬኒንግ ሲሆን አልጎሪዝሙ እንዴት እንደሚያቅልን ከራችሁ ስምሽ ማን ነው ሳባ ፌስ ሪኮግናይዝ ያደርጋል አንደኛ ምን አድርጎ ሳባን ፎቶዋን አስቀምጠው 5 ሰዎች እያወሩ ከሆነ ይሄ ፊት ምንድነው ማለት ይጀምራል ሁሉም ሲስተም አላቸው ባይዘው አርቲፊሻል ኢንተለጀንስ በደንብ ይጠቀማሉ አልጎሪዝሙ ማለት ነው የቲክቶክ ሳባ የምትባለው ልጅ 5 ሰው 6 ሰው ፊቷን አስቀምጠው ዛሬ እያወራ ነው ስለዚህ this topic is ዛሬ ሬሌቫንት ነው ማለት ነው ገብቷችኋል ዛሬ ሰዎች ስለ ሳባ እየተጨነቁ ነው ስለ ሳባ እያንገበገባቸው ነው ማለት ነው ዛሬ ስለዚህ የሳባን ፊት ሪኮግናይዝ ያደርጋል ምን ያደርጋል ከዛ ከሳባ ጋር የተያያዘ ጉዳይ የሚያወሩ ሰዎችን ቅድሚያ ይሰጣል ቫይራል ለማውጣት ለዛ ነው አሁን ትሬንዲንግ አሁን እኔ ዩቲዩብ ላይ የምሰራው ትሬንዲንግ ኮሜንተሪ ይባላል እኛ የምሰራበት ኒች ለምን ወቅታዊ የሆኑ ነገሮች ላይ ፎከስ አደርጋለሁ ያ ነገር ሳባ ነገ ፊቷን አስቀምጬ ባወጣ ቪዲዮ ቫይራል ይወጣል ብላችሁ ታስባላችሁ አይወጣም ለነገ ሌላ አጀንዳ አለ ቦታውን ትለቃለች እሷ ሰውም እንደዛ ነው ይሄ ነገር እኮ ዝም ብሎ አይደለም የሚመጣው ከሰው ባህሪ ዛሬ ወይኔ ሳባ የምትባለው ልጅ አይተሻል ብለን ቡና ቦታው ልተን ወይኔ ብለን ነገ ቼክ እናደርጋለን ስለሷ እናደርግም አብዛኞቻችን ስለዚህ ይሄንን ነገር ያውቃል አልጎሪዝሙ አንድ ጉዳይ ትሬንዲንግ ሲሆን በእለቱ በዛ ጊዜ የተሰሩ ጉዳዮችን ቫይራል ያወጣል ከዛ በኋላ ግን ደጋግማችሁ ያንን ፎቶ ብትጠቀሙ ቫይራል ማውጣቱን ይቀንሳል ማለት ነው ስለዚህ ይሄ ሬሌቫንስ ይባላል ሌላው ደግሞ ሳውንድ ትሬንዲንግ ይሆናል ቲክቶክ ላይ አይደል ሳውንድ ትሬንዲንግ ሆኖ አይታችሁ ተጠቅሙ አሁን ሳውንድ የለም ትሬንዲንግ ሳውንድ ምን አለ እስቲ አንድ ሰው የሚነግረኝ የአዶናይ ትላንት የተለቀቀው ዘፈን ያ ትሬንዲንግ ነው እስቲ በሱ ዘፈን ሰርታችሁና በሌላ ዘፈን ሰርታችሁ ተመሳሳይ ቪዲዮ ፖስት አድርጉ ቪው ይለያያል ለምን ይሄ ዛሬ ትሬንዲንግ ነው ከተወሰነ ቀናት በኋላ ሰው ሊሰላች ስለሚችል ዛሬ ነው ቫይራል ማውጣት ካለብኝ ይሄን ቪዲዮ ዛሬ ነው ቫይራል ማውጣት ያለብኝ ነው የሚለው አልጎሪዝሙ ገብቷችኋል ስለዚህ ትሬንዲንግ ሰዎች ሊሆኑ ይችላሉ ትሬንዲንግ ሳውንዶች ሊሆኑ ይችላል ከዛ ውጪ ኢሹዎች ትሬንዲንግ ሊሆኑ ይችላሉ አንድ ሰው ግለሰብ ብቻ ሳይሆን የሆነ ቶፒክ ኢሹ ሊሆን ይችላል በዛ ሰዓት ያንን ቪዲዮ ቫይራል ለማውጣት ከሌላ ቪዲዮ በላይ ያስቀድማሉ ማለት ነው ስለዚህ ትሬንዲንግ ነገሮችን ለቢዝነሳችን በደንብ መጠቀም እንችላለን ነገር ግን በጥንቃቄ ገብቷችኋል ቀደም ብራንድ ብለናል ብራንዳችንን በማይጥስ ሁኔታ ትሬንዲንግ ቶፒኮች በደንብ መጠቀም እንችላለን ትሬንዲንግ ሳውንዶችን ለቢዝነሳችሁ መጠቀም ትችላላችሁ ትሬንዲንግ ግለሰቦችን አሁን የሆነ ሰው በጣም ትሬንዲንግ የሆነ ግለሰብ የሆነ ሶፋው ካላማረ ፈርኒቸር ቤት ኮንሽ ያ ሰውዬ ሶፋው መቀየር አለብሽ ቶሎ ሳትቀደም ምክንያቱም ሌላም ሰው ሊቀይር ይችላል ካንቺ በፊት ስለዚህ የሆነ ትሬንዲንግ የሆነ ጉዳይ ሲኖር ያንን ትሬንዲንግ የሆነ ኢሹ መጠቀም ትችላላችሁ ባለፈው በጣም ደስ ያለኝ የሆነች ልጅ ከዱባይ መጣ በጣም ሀብታም ነበረች እና ሽቶ ውድ ሽቶ ነበር የምትጠቀመውና የሆነ ትንሽ አመድም ያለበት ምናምን የገጠር ኩሽና ውስጥ ሆና ቪዲዮ ሰራች ምን ብላ አይታችኋል ያንን ቪዲዮ ምን ብላ ሰራች ቪዲዮ ይሄ ከዚህ በፊት የምትጠቀመው የሽቶ ዕቃ ነበረ አሁን ላይ እንደዚህ ሆኜ ነው እንጂ ድሮ በጣም ቆንጆ ሽቶ ተጠቀም ነበረ ብላ ቪዲዮ ሰራችና ያ ጉዳይ ትሬንዲንግ ሆነ ከዛ ያንን ያዩ ሽቶ ቤቶች አፕሮች ያደርጓታል ማለት ነው ገብቷችኋል ስለዚህ በዛ ሰዓት ላይ ለዛሽ ልጅ ሽቶ ሲሰጡ ያ ቪዲዮ ቫይራል ይወጣል አይደል ስለዚህ ኤኒ ትሬንዲንግ ቶፒክ ከቢዝነሳችሁ ጋር የሚያያዝ ከሆነ ኦፖርቹኒቲውን መጠቀም አለባችሁ ሚስ ማድረግ የለባችሁ እንደ ቢዝነስ ማለት ነው ይሄ ከሰው ይለያችኋል እናንተ
አሁን ለዛ ነው መጥፎ ነገርም እየመጣብን ያለው። በቃ ሰዎች አላስፈላጊ እርዳታ ማለት ነው፣ በጣም አላስፈላጊ እርዳታ የማይመስል ነገርም እያደረጉ ያሉት ይሄን አልጎሪዝም አንደርስታንድ በማድረግ ገብቷችኋል። በቃ የተቸገረ ሰው እስቲ ኤግዛምፕል ልስጣችሁ። አንድ ድርጅት የሆነ ሰው ሲረዳ አይታችሁ ለዛ ድርጅት በጣም ጥሩ አስተሳሰብ ኖሯችሁ አንድ ሪሊ የተቸገረ ሰው ሌላ ሰው እስቲ ድርጅቱ ላይ ላኩ፣ ይረዳዋል እንዴ? አይረዳውም። ለምን? ያንን ሰውዬ ሲረዳው ቪዲዮን ቫይራል ስለወጣለት ነው አይደል እንዴ? ስለዚህ እናንተ እንደዚህ አድርጉ ማለት አይደለም፣ ግን ትሬንዲንግ የሆኑ ነገሮች ባሉ ቁጥር በጥሩ መንገድ ብራንዳችሁን በማያፈርስ መንገድ መጠቀም ትችላላችሁ። ስለዚህ ትሬንዲንግ ሳውንዶች አሉ፣ ትሬንዲንግ ሰዎች አሉ። ትሬንዲንግ የሆኑ ኢሹዎችን ማወቅ አለባችሁ። አሁን እንደ ቢዝነስ ሰው ደግሞ እናንተ ልትቀጥሩ ትችላላችሁ። ቅድም እንዳልኳችሁ አይደለ? ስትቀጥሯቸው ምን ይላሉ መሰላችሁ? አንዳንዶች መጥተው ስኬጁል ያወጡላችኋል። ስኬጁል ሲያወጡ ምን ይላሉ? ምን ያደርጋሉ መሰላችሁ? በወር ውስጥ እኔ 12 ቪዲዮ ለአንተ ሱቅ ሰራለሁ ይላሉ። ቆንጆ አድርጌ ቀርጽላለሁ ይላሉ። ቆንጆ ኤዲት አድርጌ ሰራላለሁ ይላሉ። ከዛ ምን ያደርጋሉ? ያንን 12 ቪዲዮ በአንድ ቀን ይቀርጹና ያስቀምጣሉ። ከዛ አንተ የምታየው በየቀኑ መፖሰቱን ነው። ነገር ግን እነሱ እዚህ ጋር ከአልጎሪዝም ውስጥ የትኛውን ነው እያበላሹ ያሉት? ሬሌቫንስ የሚለው ነገር እያሰቡበትም አይደለም። ይሄ ልክ አይደለም። ለምን ዛሬ ቀርጸ 12 ቪዲዮ ቁጭ አደረክ ማለት ከአንቺ ቢዝነስ ጋር የሚገናኝ በጣም ኢምፖርታንት የሆነ ነገር ሮብለት ቢፈጠር ይሄ ልጅ አይጠቀምም ማለት ነው። ኦልሬዲ ቀርጾ ጨርሷል ቪዲዮ። ስለዚህ እንደዚህ የሚሏችሁ ከሆነ እንዳሰሟቸው። ገብቷችኋል? 12 ቪዲዮ እሰራለሁ ካለ አንድ ቪዲዮ እየሰራ ነው መሄድ ያለበት እንጂ 12 ቪዲዮውን ሰርቶ ቁጭ አድርጎ ፖስት አደርግላችኋለሁ የሚል ከሆነ ይሄ ሰውዬ ከአልጎሪዝም ጋር አብሮ እየሄደ አይደለም ማለት ነው። ስለዚህ ትሬንዲንግ የሆኑ ኢሹዎችን መጠቀም የሚችለው በእለቱ ነው እንጂ ዛሬ አይደለም። ይሄ ሬሌቫንስ ይባላል። ስለዚህ ቲክቶክ የእናንተን ቪዲዮ ቫይራል ሊያወጣ የሚችለው አቨሬጅ ቪዲዮ ዱሬሽን ሲኖራችሁ፣ ኢንጌጅመንት ሲኖራችሁ እና ሬሌቫንስ፣ እነዚህ ሶስቱ ነገሮች በደንብ መያዝ ያለባችሁ ማለት ነው። ከዛ በኋላ የኢንድሪስ ቪዲዮ ቫይራል ይወጣል፣ ድጋሚም ቼክ ያደርጋል። ለምሳሌ ለ10,000 ሰዎች ያደርስና ድጋሚም ቼክ ያደርጋል። ከዛ ያፈይዳል። አሁን ጥያቄው ምንድን ነው መሰላችሁ? ጥያቄው ቲክቶክ ፌር ነው ወይስ አይደለም ይሄን ነገር ሲያደርግ የሚለውን ለማወቅ የሁለቱንም ቪዲዮ 500 ሰዎች ጋር አድርሷል ብያለሁ አይደለ? ዝም ብሎ ለመንገደኞች ዝም ብሎ ቲክቶክ ላይ ዛሬ ለገቡ ሰዎች ነው ማድረስ ያለበት ወይስ ምንድን ነው የሚሆን ነው? ለምሳሌ የእሷ ቪዲዮ ጠቃሚ ቪዲዮ ነበር ብላችሁ አስቡ። ከዛ 500 ሰዎች እሷ አሁን ለምሳሌ መዝሙር ነው የሰራችሁ ብላችሁ አስቡና ዘፈን ብቻ ለሚሰሙ 500 ሰዎች ቪዲዮን አደረሰ ቲክቶክ። እዛ ዘፈን የሚሰማ ሰው መዝሙር መስማት አይፈልግም፣ ስክሮል አደረገባት። ስለዚህ ቲክቶክ አሁን ፌር ነው አይደለም አይደለ? ስለዚህ ቲክቶክ ይሄን አያረግም። ሲጀመር ቲክቶክ ምንድነው የሚያደርገው? እናንተ ቪዲዮ ለ500 ሰዎች ያደርሳስላችሁ። እነዛ 500 ሰዎች እናንተ ቪዲዮ ላይ ኢንትረስትድ ሊሆኑ የሚችሉ አይነት ሰዎች ጋር ብቻ ነው የሚያደርሰው ሲጀመር። ይሄን ለማወቅ አሁን እናንተ ልጠይቃችሁ። ለምሳሌ ዛሬ እኔ 55 ኢንች ቲቪ ብዬ ሰርች አደረኩኝ፣ አየው ቪዲዮ። ከዛ ፎር ዩ ፔጅ ላይ ስመለስ ምንድነው የሚመጣልኝ? ቲቪ ነው የሚመጣልኝ። ስለዚህ ምን እያደረገ ነው ቲክቶክ? ዛሬ እኔ ቲቪ መግዛት እንደፈለኩኝ ያውቀዋል ማለት ነው። ስለዚህ ያንተንም ቪዲዮ ሲያደርስ 500 ሰው ሲያደርስ ለተመሳሳይ ሰዎች አይደለም የሚያደርሰው። እዛ ነገር ላይ ሪሊ ኢንትረስትድ ሊሆኑ ለሚችሉ ሰዎች ነው እንጂ የሚያደርሰው ዝም ብሎ ላገኘው 500 ሰው አድርሶ አይደለም የሚሞክርባችሁ። ገብቷችኋል? ፌር ነው ቲክቶክ ማለት ነው። ስለዚህ ገብቷችኋል? ያ ማለት ነው መዝሙር ሊሰማ የሚችል ሰው ያንቺን መዝሙር ስክሮል ካረገ ጭራሽ መዝሙር የማይሰማ ሰው ደግሞ እንዴት ይሰማል? ስለዚህ አያደርስም ማለት ነው። ስለዚህ መጀመሪያ ያንቺን ቪዲዮ ሙከራ የሚሰራባቸው ሰዎች ሪሊ እዛ ነገር ላይ ኢንትረስት ሊኖራቸው የሚችል አይነት ሰዎች ናቸው። ስለዚህ ቲክቶክ በጣም ፌር የሆነ አልጎሪዝም ነው ያለው። ስለዚህ አሁን እናንተ ቲክቶክን መክሰስ ካለባችሁ መክሰስ የምትችሉት ይሄንን ሳያደርግ ከቀረ ነው እንጂ ይሄን አድርጎ እያለ መክሰሳችሁ ምን ማለት ነው? አንተ ስለ ፈርኒቸር ቪዲዮ ስትሰራ ሲጀመር ቪዲዮ የሚደርሰው ፈርኒቸር ብሎ ሰርች እያደረገ ለነበረ ሰው ነው። ያንቺን ፈርኒቸር ሰው ስክሮል ካረገ ቲክቶክ ተጠያቂ ሊሆን አይችልም ማለት ነው። ገብቷችኋል? ሲጀመርም ፈርኒቸር እያየ ለነበረ ሰው ነው ቪዲዮ ያደረሰልሽ። አንቺም የሰራሽው ፈርኒቸር ነው። ስለዚህ ያንን ያላየ ሰው ያንቺን ቪዲዮ ስክሮል ካረገብሽ ያንቺ ቪዲዮ ልክ አይደለም ማለት ነው። ያንቺ ጥፋት ነው። ለዛ ነው ቅድም ቪዲዮአችሁ ቫይራል ካልወጣ ራሴ ነኝ ጥፋተኛ በሉ ያልኳችሁ ማለት ነው። እዚህ ጋር ሌላ ኮንተንት ዲስክሎዥር ምናምን ይባላል። ምን ማለት ነው? ፕሮሞሽን ከሆነ ፕሮሞሽን እየሰራችሁ እንደሆነ መናገር ምናምን። እዛ ቲክቶክ ላይ ሞር ኦፕሽን የሚል አለ። ኮንተንት ዲስክሎዥር ምናምን ማድረግም ኢፌክት አለው። ግን ከነዚህ በላይ እነዚህን 3 ነገሮች ማወቅ አለባቸው። አቨሬጅ ቪዲዮ ዱሬሽን፣ ኢንጌጅመንት እና
ሬሌቫንስ ማለት ነው። አሁን ምን እናርግ? ስለዚህ አቨሬጅ ቪዲዮ ዱሬሽን እንዲኖረን የሰውን አቴንሽን ይዘን ማቆየት አለብና አንደኛው ነገር ለዚህ ነገር ኢፌክት ያለው ስክሪፕታችን ነው። የቪዲዮአችን ስክሪፕት ማለት ነው። የቪዲዮ ስክሪፕት አጻጻፍ በጣም ሰፊ ነው። እኛ ጋር ስናስተምር ረጅም ጊዜ የምንወስደው ስክሪፕት አጻጻፍ ላይ ነው። ስለዚህ ስክሪፕት ማለት ባጭሩ ልነግራችሁ የምፈልገው ነገር ስክሪፕት ማለት ምን ማለት ነው? የቪዲዮአችሁ ላይ የምታወሩትን ነገር ምን ብላችሁ ማውራት እንዳለባችሁ የምትጽፉት ነገር ማለት ነው። ባትጽፉም አብራችሁ ላይ የምትይዙት ነገር ስክሪፕት ይባላል። አሁን የቪዲዮ ስራ ጽፌ አይደለም የምሰራው፣ ግን ቀድሜ ቪዲዮ ላይ ቀድሜ እቺን ብዬ ነው ማወራው ምናምን ብዬ አወራለሁ። ስለዚህ ስክሪፕት ፓርቶች አሉት። ሁክ የሚባል ፓርት አለው የሰው አቴንሽን ሊይዝ የሚችል። ከዛ ሴትአፕ፣ ኮንፍሊክት ሪዞሉሽን ምናምን ረጅም ነው የስክሪፕት አጻጻፍ ማለት። ኤኒዌይ የሰውን አቨሬጅ ቪዲዮ ዱሬሽን ሊጨምር የሚችለው አንደኛው የቪዲዮ አይዲያ እና ስክሪፕቱ ነው። ምን ብሎ እንዳወራ የአነጋገሩ ፍሎ ሲኖረው ምናምን ማያወራም ከሆነ የሰውን አቴንሽን የሚይዝበት ነገር አንደኛው ስክሪፕት ነው። ሁለተኛው አቨሬጅ ቪዲዮ ዱሬሽን የሚጨምረው የቪዲዮ እና የሳውንድ ኳሊቲ ነው። በተለይ ከቪዲዮ በላይ የሳውንድ ኳሊቲ ማተር ያደርጋል። ለምን? ለምሳሌ እኔ በጣም አሪፍ ነገር እያወራሁ ነው ብለን እናስብና ድምጼ አይሰማም። ትጠብቁኛላችሁ? የቪዲዮ ኳሊቲ ስላለው አትጠብቁኝም አይደለ? ስክሮል ነው የምታደርጉት። ስለዚህ አቨሬጅ ቪዲዮ ዱሬሽን ለመጨመር የሳውንድ ኳሊቲ በጣም ማተር ያደርጋል ማለት ነው። ስክሪፕት አጻጻፍ ምናምን ብላችሁ እኛ ጋር መማር ትችላላችሁ። ከዛ ውጪ ደግሞ በራሳችሁ ሰርች ማድረግ ትችላላችሁ። አሁን ዩቲዩብ ላይ ስክሪፕት አጻጻፍ ብላችሁ ሰርች ብታደርጉ የተለያዩ መንገዶች አሉ ስክሪፕት የሚጻፉበት፣ እነሱን ማየት ትችላላችሁ። ሌላው ደግሞ ቪዲዮና ሳውንድ ኳሊቲ ላይ መስራት ይኖርባችኋል። ሰው የምታወሩት ነገር አሪፍ ቢሆንም ካልታያችሁ የምታወሩት ነገር እስካልተሰማ ድረስ አይታገስም ማለት ነው። ሌላኛው ኢንጌጅመንት፣ ላይክ፣ ሼር፣ ኮሜንት ለማድረግ ቅድም ምንድን ያልነው ኢንተራክቲቭ ኮንተንት መስራት ነው። ሰውን ኮሜንት እንዲያደርግ የሚገፋፋ ኮንተንት መስራት፣ በተለይ ሼር እንዲያደርግ የሚገፋፋ ኮንተንት መስራት ማለት ነው። ሬሌቫንስ እንዳልኳችሁ ሬሌቫንስ በቃ ትሬንዲንግ የሆኑ ነገሮችን ማወቅ አለባችሁ። ከትሬንዲንግ ቶፒኮች ጋር አብራችሁ መሄድ ይኖርባችኋል ማለት ነው። ዛሬ ህዳሴ ግድብ ከተመረቀ ህዳሴ ግድብን እንዴት ለራሴ ቢዝነስ መጠቀም እችላለሁ ብላችሁ ማሰብ ይኖርባችሁ። ገብቷችኋል? ስለዚህ ከዛ ነገር ጋር አገናኝታችሁ ቪዲዮ የምትሰሩበት ወይ ትፈልጋላችሁ ማለት ነው። አሁን ምንድነው የምነግራችሁ? ሰው ቪው ታገኛላችሁ ብሎ የሚነግራችሁ ውሸቶች ነው የምነግራችሁ። አንደኛ ሰው ቪው ታገኛላችሁ ብሎ የሚነግራችሁ አንደኛው ውሸት የሆነው ነገር ብዙ ፎሎወር ያለው አካውንት መግዛት። እዚህ ጋር ፎሎወር ብያለሁ፣ የፎሎወር ብዛት አላልኩም። የፎሎወር ብዛት ቪዲዮአችሁ እንዲታይ አያረግም። ይሄን አምሯችሁ መጀመሪያ አሳሙ። ዝም ብለህ 30,000 ፎሎወር ያለው አካውንት ስለገዛ ቪዲዮ ይታያልናል ማለት አይደለም። ምንድነው ያልኩት? ቀደም የሁለቱንም ቪዲዮዎች እንደ አዲስ ነው የሚያዩ አልጎሪዝሙ። እኔ አሁን ቲክቶክ ላይ ወደ 240,000 ፎሎወር አለኝ፣ ግን 5,000 ያልታየም ቪዲዮ አለ። ስለዚህ የኔም ፎሎወር ለሆኑ ሰዎች ራሱ አላደረሰልኝም ማለት ነው። ገብቷችኋል? በፎሎወር ብዛት ቢሆን ኖሮ ይሄ ቪዲዮ አትሊስት 240,000 መታየት ነበረበት። አይታይም በቃ። ስለዚህ ፎሎወር ስላለኝ ብቻ ቪው ያገኛለሁ ብላችሁ ታስቡ ከሆነ ተሸውዳችሁ። ስለዚህ ዝም ብላችሁ ገሌ የሚባል ሰው ያለውን አካውንት ገዝታችሁ እዛ ላይ ቪዲዮ ፖስት ብታረጉበት አይሰራም። አሁን የሆነ ልጅ እኛ ጋር ተማሪ የነበረ ልጅ 600,000 ፎሎወር ያለው ቲክቶክ በ200,000 ብር ገዝቶ መጣ። በፎሎወር ብዛት ቪው አይሰራም። ፎሎወር መኖሩን ለሚጠቅማል የሚታይ ኮንተንት ከሰራችሁ፣ ኦሬዲ ቫይራል የሚሰራ ኮንተንት ከሰራችሁ ፍጥነት ይጨምራል። ለምን? ለምሳሌ 1 ሚሊዮን ፎሎወር ያለው ሰው ቫይራል የሚወጣ ኮንተንት ሰራ ብላችሁ ቫይራል ይወጣል። ከዚህ አልጎሪዝም አንፃር ብላችሁ አስቡ። አቨሬጅ ቪዲዮ ዱሬሽኑ አሪፍ ነው፣ ላይክ ኢንጌጅመንቱ አሪፍ ነው፣ ሬሌቫንት ነው ብላችሁ አስቡ። ይሄ ልጅ ፖስት ያደረገው ቪዲዮ 1 ሚሊዮን ፎሎወር ካለው ምን ይሆናል? ቼክ ሲደረግ ይሄ ቪዲዮ ቫይራል መውጣት አለበት ብሎ ቲክቶክ ዲሳይድ አደረጋ። ከዛ በኋላ በአንዴ ነው የሚታየው፣ ማአት እይታ በአንዴ ነው የሚያገኘው ማለት ፍጥነቱ። ነገር ግን ፎሎወር የሌለው ሰው ከሆነ ግን እንደዛ አይፈጥንለትም፣ ግን ስቲል መድረሱ አይቀርም። ገብቷችኋል? ጀስት ስፒዱ ላይ ማተር ያደርጋል ማለት ነው፣ ፎሎወር ሲኖርና ሳይኖራችሁ። ሌላኛው ብዙ ሰው የሚሸውዳችሁ ምንድነው መሰላችሁ? ሴቲንግ በማስተካከል ለቪውስ የሚታስተካክሉት ሴቲንግ የለም። በቃ ይሄን አምሯችሁን አሳሙ። የሆነ ሴቲንግ በመንካታችሁ የሚገኝ ቪው የለም ቶታል። ገብቷችኋል? ስለዚህ ይሄንን ሴቲንግ በመንካት ለምሳሌ እንግዲህ ቪዲዮ ላይ ሴቲንግ ልታስተካክሉ የምትችሉት አንደኛ ፕራይቬት ቪዲዮ ማድረግና ፐብሊክ ማድረግ ነው። ፕራይቬት ካደረጋችሁ ሲጀመር ለማንም አይደርስም፣ ለራሳችሁ ብቻ ነው የምታዩት። ከዛ ውጪ ፐብሊክ የሆነ ቪዲዮ ላይ የሆነ ሴቲንግ ስለነካ የሚታይ ቪዲዮ የለም። አልጎሪዝም ላይ የሆነ ሴቲንግ በማስተካከል የሚገኝ ቪው የለም ቶታል። አሁን ይሄን ለምንድን ነው የምነግራችሁ መሰላችሁ? ቆይ አንድ ልጨምርላችሁ። ሌላ ደግሞ ያው ትንሽ ጥቅም አለው።
ነገር ግን ካለው ነገር በላይ ተካብዶ የሚነገረው ነገር ፖስቲንግ ታይም ነው። ቪዲዮአችሁን 5 ሰዓት ፖስት አድርጉ፣ 6 ሰዓት ፖስት አድርጉ፣ 7 ሰዓት ፖስት አድርጉና ይታያል የሚሉ ሰዎች አሉ። ዚስ ኢዝ ኦልሶ በጣም የመጨረሻ ነገር ነው። አልጎሪዝም ላይ ጥቅም የለውም ማለት አይደለም፣ ግን ከሁሉም ነገር መጨረሻ የሚመጣ ነገር ነው ይሄ ፖስቲንግ ታይም። ምን ማለት ነው? ቫይራል ሊወጣ የነበረ ቪዲዮ አንቺ ጠዋት 2 ሰዓት ፖስት ስላደረግሽ ቫይራል ከመውጣቱ አይቀርም። ገብቷችኋል? ቫይራል የማይወጣ ቪዲዮ ደግሞ 7 ሰዓት ፖስት ስላደረግሽ ቫይራል ይወጣል የሚባል ነገር የለም። ይህንን ቼክ ለማድረግ አንዴ ከተማሪዎቻችን ጋር ያደረግነው ነገር አለ። ምን አደረግን? ራሴ ቪዲዮ ሰራውኝ በደንብ ስክሪፕቱን ምናምን አሪፍ አድርገን ሰራን፣ ትሬንዲንግ ቶፒክ ሰራን ምናምን። እነሱን ለማሳየት ምን አደረኩኝ? አሁን ብዬ ከሌሊቱ 6 ሰዓት ፖስት አደረኩኝ ቪዲዮ ከመሸ በኋላ ማለት ነው። ከዛ ቀጣይ ቀን ሲመጡ ለማየት ማለት ነው። ከዛ ምን ያለ ሆነ ቪዲዮ ከ6 ሰዓት እስከ ጠዋቱ 2 ሰዓት ወደ 2000 3000 ብቻ ነው የታየው። ምክንያቱም ሰው የለም በዛ ሰዓት። ግን እነዚህ 2000 3000 ሰዎች ሲያዩ ይሄንን ኢንጌጅመንት ነበረው ቪዲዮ ከነሱ አንፃር ማለት ነው። ካዩ ሰዎች አንፃር እነዛ ሰዎች አቨሬጅ ቪዲዮዎች ነበረው ምናምን። ከዛ በነጋታው ሰው ቲክቶክ ላይ ሲገባ ፎር ዩ ፔጅ ላይ መምጣት ጀመረ ማለት ቪዲዮ። ስለዚህ ከሌሊቱ 6 ሰዓት ፖስት ተደርጎ ራሱ ቫይራል መውጣቱ አልቀረም። ገብቷችኋል ማለት የፈለኩት? ግን ያ ማለት እናንተ ከሌሊቱ 6 ሰዓት ፖስት አድርጉ ማለት አይደለም። ከታየላችሁ በጊዜ ፖስት አድርጋችሁ ቢታይላችሁ ይሻላል። ይሄን ለምን ነው የማስረዳችሁ? ፖስቲንግ ታይሙ ብቻ በራሱ ቪዲዮአችሁ እንዲታይና እንዳይታይ አያደርግም። ይሄንን ማወቅ አለባችሁ ማለት ነው። ስለዚህ ሁለት ነገር አለ፣ ከባድ ነገርና ቀላል ነገር አለ። ከባድ ነገር ምንድነው? የሰው አቴንሽን መያዝ ከባድ ነው። ሰው ላይ እናንተ ቪዲዮ ላይ ኤንጌጅ እንዲሆን ኮሜንት እንዲያደርግ ማስደረግ፣ ሼር እንዲያደርግ ማድረግ ከባድ። ቀላሉ ምንድነው? ማንም ሰው ተነስቶ ከቀኑ 5 ሰዓት ፖስት ማድረግ አይችልም። ቀላል ነው። ማንም ሰው ሴቲንግ ውስጥ ገብቶ ማስተካከል አይችልም። ቀላል ነው። ገብቷችኋል አይደለ? ቀላል ነገሮች ቪዲዮአችሁን ቫይራል አያወጡም። ስለዚህ እናንተ ምኑ ላይ ፎከስ አድርጉ? ከባዱ ላይ ፎከስ አድርጉ ማለት ነው። ስለዚህ ከባዱ ነገር ነው ቪዲዮአችሁን ቫይራል የሚያወጣው። ስለዚህ ሁሉም ሶሻል ሚዲያ የሰውን አቴንሽን የሚይዝ ቪዲዮ እንድትሰሩለት ነው የሚፈልገው። ስለዚህ ቀላሉ ነገር የማንንም ቪዲዮ ቫይራል አያወጣም። ስለዚህ ከበድ የሚሉ ነገሮች ላይ ፎከስ አድርጉ ማለት ነው። እናንተ የሰው አቴንሽን የሚይዝ ቪዲዮ ለመስራት፣ ከዛ ኢንጌጅመንት ላይክ፣ ሼር፣ ኮሜንት የሚደረግ አይነት ቪዲዮ ለመስራት ትሬንዲንግ የሆነ ነገር ላይ ፎከስ ለማድረግ ሞክሩ። ከዛ በኋላ እነዚህ ሴቲንጉ ፖስቲንግ ታይሙ ምናምን እንዳለ ሆኖ ግን ቪዲዮአችሁ ቫይራል ይወጣል ማለት ነው።